የተሰማነ ስለተከናወነው ነገር ነው ማወራችሁ። አሁን ከትንሳኤ ጋር ተያይዞ ትኩረት ማድረግ የፈለኩት የኢየሱስ ክርስቶስ መከራ መቀበልና የኢየሱስ ክርስቶስ ሞት እና ትንሳኤ ላይ ጌቴሰማኒ የሚባለው ስፍራ ወይን የሚጨመቅበት ስፍራ እንደሆነ ይነገራል። ወይን የሚጨመቅበት ቦታ ነው። አይሁዶች ወይም እስራኤላውያን ልምዳቸው ወይንን በዛ የሚጨምቁበት ቦታ ነው። ብዙ ወይን ለምሳሌ በዓለም ላይ ከ8000 በላይ የሚበዛ የወይን አይነትና ዝርያ እንዳለ ይነገራል። እና ኢየሱስ ክርስቶስ ወደ ጌቴሰማኒ መጣ ይላል። ይህ ስፍራ ጌቴሰማኒ ወይን የሚጨመቅበት ቦታ ነው። ከዚህ በፊት ወደዛ ስፍራ የሚመጡ ብዙ ሺህ ወይኖች አይነታቸው ከለራቸው ሰዎች በፈለጉበት መጠን ያንን ነገር ለማድረግ ወደዛ ስፍራ ሄዶ ወይንን ይጨምቁታል። ዛሬ ወደዛ ስፍራ የመጣው ግን እውነተኛ የወይን ግንድ የሆነ ኢየሱስ ክርስቶስ ወይን ያ ወይን የተጨመቀው ወይን ሰዎች ህመማቸው ለጥማቸው ለተለያየ ሰርሞኒ ለሰርጋቸው ያንን ወይን ይጠጡታል። ጌቴሰማኒ ወደ ተባለ ስፍራ ኢየሱስ ክርስቶስ ሲመጣ እውነተኛ ወይን ለብዙ ትውልድ እውነተኛ ወይን በአዳም ምክንያት ኃጢአት እና ሞት ላገኘው ትውልድ እውነተኛ ወይን ወደዛ ስፍራ ሊጨመቅ ሊሞት ወደዛ ስፍራ መጣ። ቃል በቃል ቃሉን ስታነቡ ይተክዝ፣ ይጨነቅ፣ ያዝን ነበር። ያዝን፣ ሊጨነቅ፣ ሊጨመቅ ኢየሱስ ክርስቶስ ወደዛ ወደ ጌቴሰማኒ መጣ። ጌቴሰማኒ በመጣበት ሰዓት ምንድነው ወደ ጌቴሰማኒ ለምንድነው ኢየሱስ ክርስቶስ ወደ ጌቴሰማኒ የመጣው? አንደኛ የእግዚአብሔርን ፈቃድ ለማከናወን ልመጣ። ዞረል ላይ ልመጣ። በፈቃደኛነት እንደሚታረድ በግ በሸላቾች ፊት ዝም እንደሚል ዝም ልል ለብዙዎች ሊጨመቅ መጣ። ወይኔ በመጽሐፍ ቅዱስ በሶስት ነገር ይተረጉማል። በደም በኪዳን የኢየሱስ ደም ለኛ ከሞት ያመለጥንበት ደግሞም በእውነተኛ ወደ እግዚአብሔር የቀረብንበት ኃጢአታችን የታጠብንበት ከኃጢአታችን የነጻንበት ነው። ኢየሱስ ክርስቶስ ደም ለኛ ኪዳን ነው። ከእግዚአብሔር አብ ጋር የተጣበቅንበት የታሰርንበት አንድን ነገር ከአንድ ነገር ጋር ሰው በቢሎን እንደሚያስር እንደሚያጣብቅ እንደዚሁ ከአብ ጋር በዘላለም ልጅነት ሐረግ ውስጥ የተጣበቅንበት የታሰርንበት ነው። የኢየሱስ ክርስቶስ ደም ለኛ መስዋዕት ሆኖ በእግዚአብሔር ፊት የተወደደ ጣፋጭ ሽታ ሆኖ ወደ አብ የቀረበ ጣፋጭ ሽታ ነው። ጌቴሰማኒ ኢየሱስ ክርስቶስ መጥቶ በፈቃደኝነት ሞተ። ሌላው በጌቴሰማኒ ምን እንደሆነ ታውቃላችሁ? የሥጋ ድካም ግልጥ ብሎ የታየበት ስፍራ፣ የሰው አለመቻል ግልጥ ብሎ የታየበት ቦታ። ጥቂት ደቂቃ ከኢየሱስ ጋር ተንበርክኮ ለመጸለይ ሰዎች ድካም፣ ደቀ መዛሙርቶች ሥጋ ድካም ዙሪያቸውን ዓለማቸውን የሸበበበት ስፍራ። በዚህ ስፍራ መካከል ጥቂት ደቂቃ መታገስ መጸለይ እስከሚያቀታቸው ድረስ ድካማቸው ተገለ። ያ ስፍራ አንድ ብርቱን ይፈልጋል። ያ ስፍራ አንድ ጠንካራውን ይፈልጋል። በዛ ስፍራ ላይ የሰዎች ብርታት፣ የሰዎች ጽድቅ፣ የሰዎች ዕውቀት፣ የሰዎች ለድነት የሚያደርጉት ሰዎች በራሳቸው የሚከፍሉት ዋጋ አይደለም መታየት ያለ። በዛ ስፍራ በፈቃደኝነት ራሱን ሰጥቶ የሚሞት ተጨምቆ የሞትን ስርዓት የሚቀይር አንድ እግዚአብሔር ንጹሕ መስዋዕትን ይፈልጋል። ኢየሱስ ክርስቶስ ነው እሱ። ኢየሱስ ክርስቶስ ሥጋ ለባሽ ፍጹም ሰው ስለነበረ ያዝን ይጨነቅ ነበር። እኛ በዓሉን ብዙ ጊዜ ስናከብር ሚያዝያ ላይ ማስታወሰው የጌታ ሞት የለም። በዓመት አንድ ጊዜ ማስታወሰው ዕለት ሕይወቴ ነው የጌታ ሞት። ዕለት ላይፌ ነው እኔ ክርስቶስ መስዋዕትነት። የክርስቶስ ኢየሱስ ሞትና ትንሣኤ የክርስትና እምብርት ነው፣ ዋና መሰረት። ስለዚህ ኢየሱስ ክርስቶስ በጌቴሰማኒ የከፈለውን ዋጋ ዕለት ልናስታውስ ልንቀልድ አያስፈልግም። ክርስትና እጃችን ላይ ያለ ፌድ አደረገ። በዚህ ዘመን የተከፈለው ዋጋ ደም እጃችን ላይ እየዘመርን ሰበክን እየተናገርን ጌታ እንዲህ አለኝ ራእይ አየው እያልን ፌድ እያረግብን እስራኤላውያን መንደር አይሁዶች መንደር ሞቶ አንድ በግ እነሱ ማያውቁት የሆነ ከገበያ አምጥቶ የሰዉት ካህኑ ባርኮ የሰጣት ያን ደም በግ ሞቶ እዚህ ቤት ሰላም ሆነ። ዝም ምንም በማያውቁ ሰላም የሆነ መስዋዕት ተከፍሎ እያለፍን መጣን። እናንተ የሆነ መስዋዕት ተከፍሎ ነውር አልባ የእግዚአብሔር በግ ታርዶ እያለፍን በሞት ደጅ አለፍን፣ እያለፍን በሲኦል ደጅ አለፍን፣ እያለፍን በሰይጣን ደጅ አለፍን፣ እያለፍን ሞትን እያለፍን መጣን፣ ሲኦልን እያለፍን መጣን። ያላብ ነጭ ላብ የደም ላብ ሰውነቱ ሲወጣጠር ደም ስሮቹ ሲጨነቁ ሰው ነው ለኔ ስል ታዩ ነገር በዚህ ሰዓት
የትንሣኤውን ምስጢር የኢየሱስ ክርስቶስን መስዋዕትነትን በሚቀጥለው ዘመናት ሁሉ የማወራው ጌቴሰማኒ ወረደ። የኛ እያንዳንዳችን መሄድ ያለብን ጌቴሰማኒ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ለዛ እያንዳንዱ ሰው የራሱ የሆነ መስዋዕት መክፈል አለበት። ሕግ የተሰጡት ትእዛዛትን ማድረግ አለበት። ማድረግ አይችልም። ደቀ መዛሙርቶች ያንን ማድረግ እንኳን ዛሬ እሱ ጋር ያሉ እንቅልፍ ይጥላቸው፣ ያዳፋቸው፣ ይተኙ፣ ይተክዝ ነበር። እሱ 1 ሰዓት እንኳን አልቻለም። ስጋ ይነገለጥበት፣ የስጋ ድካም ፍንትው ብሎ ታየ። በእግዚአብሔር ፈቃድ ውስጥ ራሱን ያስገዛ ኢየሱስ ክርስቶስ በጌቴሰማኒ ስለኛ ተጨመቀ፣ ፈሰሰ፣ ሞተ። ደሙ ከሱ የወጣው ለኛ ሕይወት ሆነ። የኃጢአታችን ዋና መሰረትን አናጋ። እግዚአብሔር ቃል ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ማን ተቀበለሽ አንቺ በእግዚአብሔር ፊት ምን አይነት ማንነት የሚታይ በቃ ቦልዶ ሆነን ኮስተር ብለን በቃ አንገታችን ቀና አድርገን እንድንሄድ የሚያደርግ የቱ ጽድቃችን ነበር? ተጨመቀልህ። ጌቴሰማኒ ወረደልኝ በሉስ። ጌቴሰማኒ ወረደልኝ። ሄደ ጌቴሰማኒ እሱ በመሄዱ አንተው እዚህ ብለህ ኒዮሹ ትላል። ጌቴሰማኒ ተጨምቆ ዕለት ትንሣኤውን እናስብ። መከራ ያ ቦታ መከራ ቢታይ ጭንቀት የከበበበት ኢየሱስ ነፍሱን ሊሰጥ ይጨነቅ፣ ያዝን፣ ይተክዝ፣ ይፈራ፣ ይደነግጥ። ጌቴሰማኒውን እናውራ። ፍቅር ግድ እንዳለው ዝም ብሎ ስለኛ እንደሚታረድ በግ በሸላቾች ፊት ዝም እንዳለ እናስብ። ስለዚህ በእኛም በሚገጥሙን በመከራዎች መካከል በእግዚአብሔር ፊት ልንታገስ፣ ልንጸልይ ያስፈልጋል። ጌቴሰማኒ ማለት የዘላለም ሞትና የዘላለም ሕይወት ታግሎ ድል ያደረገበት፣ ነገሩ በድል የተጠናቀቀበት ስፍራ ኢየሱስ ክርስቶስ ዛሬ እኛ በእግዚአብሔር ፊት እንድንዘምር እንድንቆም ለኛ ቀድሞ ጌቴሰማኒ ወርዶ ሕይወትን የከፈለ አንድ አለ። እያንዳንዱ ሰዎችን ወክለው መሞት የተገባው ነውር አልባ የእግዚአብሔር በግ ስለ ሕይወታችን ስለ ኃጢአታችን ሞተ። ስለዚህ እናስብ፣ ዝም ብለን እናሰላስል። እንዲያው ተነስቷል ብለን ስናስብ ከሚል ቤት ጋር ከጭብጨባው ጋር ከሆተው እንዲሁ ተነስቷል የሚባለው ነገር እንዲሁ በቃ ድል ነው ቢሆነው ብለን ከሞት ጋር በአንዱ ምክንያት ሞት ወደ ዓለም መጣ። በመጀመሪያው አዳም ምክንያት ሰኮናውን ተከትለው እግዚአብሔርን ባለመታዘዝ ምክንያት የመጣውን ሞት ሁለተኛው አዳም እግዚአብሔርን በመታዘዝ ያንንን ሞት ተበቅሎ ሕይወትን ድል አደረገው፣ አወጣው። ባንተ ሕይወት ላይ ሕይወት ጎላ። ባንተ ነፍስ ላይ ባንቺ ነፍስ ላይ የእግዚአብሔር ሕይወት ጎላ። የእግዚአብሔር ሕይወት ጎልቶ ታየ። ሃሌሉያ! የእግዚአብሔር ልጆች ተብላችሁ ልትጠሩ እግዚአብሔር አብ እንዲህ ያለ ፍቅር እናሳየን ገለጠልን። ስለዚህ በጌቴሰማኒያችሁ ላይ ሲሪየስ ሁኑ። አሁን ባለ በቸርች ሲስተም አሁን ባለ በዓለም ላይ ባለ ክርስትና ሲስተም እንድንመላለስ ነውን ክርስቶስ የሞተልን? አሁን እኛ እየተንቀሳቀስን ባለንበት አይነት ስታተስ ያንን እያንጸባረቅን በቃ ዕለት ተግባራችን ያንን እያደረግን እንድንቀጥል ነውን? ኢየሱስ ክርስቶስ በጌቴሰማኒ የሞተልን አይደል? የእሱ አምባሳደሮች ሆነን የጽድቅ ተናጋሪዎች ሆነን የእሱን ፍቅር የምንናገር ሆነን በምድር ላይ እንድንገለጥ እግዚአብሔር ይፈልጋል። እንድናውጅ ይፈልጋል። እንድናወራ ይፈልጋል። ስለዚህ የዛሬው ጌቴሰማኒ የመጣው እውነተኛ ወይን ስለ ሕይወታችሁ የሚጨመቅ ዛሬ ወደ ጌቴሰማኒያችሁ የመጣው ወደ የመከራን ሊቀበል ሞትን ሊቀበል ወደ እያንዳንዳችን ጌቴሰማኒ መሄድ የተገባን ጌቴሰማኒ ስለኛ የመጣው እውነተኛ እግዚአብሔርን ደስ የሚያሰኝ መስዋዕት ሆኖ በአብ ፊት የሚታይ ኢየሱስ ክርስቶስ ነው። ስለ ሞተልን እናመሰግነዋለን።